አደይ ስለመጣች ደስ ብሎኛል ዴቭ አሹ ምን ሆነ ማን እንደዚህ ያደረገ ቆይ እንዴት ሳትነግረኝ እንደዚህ ታደርጋለህ ባርኪ አደይ ምን ሆነሻል ቆይ ለምንድን ነው ወንድሜን ተሰቃዩ ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም ብሩን ከመስጠት በፊት ደግሞ እኔን ብታማክረኝ ጥሩ ነበር ማሚዬ ብታይ አደይን በስንት ልመና ወደዚህ እንዳመጣና ታለየሽ እሺ የሰጣቸውን ሰጣቸዋል አሁን ግን ፓስፖርትን ጨርስ ከዛ ደግሞ ለማዬ ብር ስጣት ነውር ስለሆነ ነው እንጂ በልብ ታፈቅራታለህ ቆይ አንቺ ቁጭ ብለሽ እንደዚህ ማድረግ ነበረባት እሱን ትደግፊዋለሽ እናንተ ወጣ አደይ ቁርስ ድረስ እሺ ቶሎ ያው ሁለታችንም ችጋራሞች ነን እኔ አንቺን ያህል ጥገኛ ባልሆንም እኔ ጥገኛ አይደለሁም ቤዛ ግን እናንተን ከዚህ በኋላ አደይ አጠገብ ላያችሁ አልፈልግም ያንተ ደግሞ ባስ ቆይ እዚህ አደይ ስም መቼ ነው የሚያበቃው ሁሉም አደይ አደይ ይሄ ስም እንዴት እንዳስጠላኝ መቼም የሷ ነገር አይረሳም አሸናፊ አሹ ምን ሆነ ማን እንደዚህ ያደረገ ነጫኔና ልልኝ ናቸው እነሱ ደግሞ ምን ሆነን ብሎ ነው እንደዚህ ያደረጉ አሹ ዳይመንድ እና ኪንጎስ እነሱ አምልጠዋል ብራኒ እንኳን መጣሽልኝ ነደክ ማሽ ተነሳው ብራኒ አይዞህ ቀስ በል እንኳን ለእናቴ ተረፍኩላት አትል ሞቼ በሆነስ በእተኛዋ እናቴ በሞትባት ኖሮ ምን ተው እኔ አላምንም ባርኪ መጣ አዎ ቤዛ እንዴት ነሽ አለ ባርኪ መምጣትን ሳትነግረኝ እንዲመጣ ቤዛ ነገሮች አልተመቻቹልኝም ነበር ቤዛ በጣም ይቅርታ አንቺን ማመን ነበረብኝ ወንድሜን አገኘው አዎ አግኝቼው ነበር ሁሉንም ነገር ነግሮኛል አራጣ በዳሮችንም አግኝቻቸው ነበር ቤዛ ስለተጠራጠርኩሽ በጣም ይቅርታሽ ምንም ችግር የለም ባርኪ ይሄ አንተ ጥፋት ሳይሆን የዛች የሌሊ ምቀኝነት ነው ካሁን በኋላ ግን እኔን እንድታምነኝ ነው የምፈልገው አምንሻለሁ እኮ ቤዛ ግን ደግሞ አንዳንድ ጊዜ ነገሮች መቶ ጆሮ ላቃጭሉብኛል እመኚኝ ከዚህ በኋላ እንደዚህ ነገር አይፈጠርም እሺ ባርኪ ስለ አደይ የሰማሽው ነገር አለ ቤዛ እኔ ምንም አልሰማውም እዛው አባቷ ድራት ነው የሚሆነው እንደዛ መሆን የለበትም እነ ዴቭ አልተመለሱ እኔ እንጃ እንዴት አላወቅሽም ከዛ ቤት እናት ካስወጣችኝ በኋላ ስለዛ ቤት ምንም የሰማሁት ነገር የለም ባይሆን አራጣ በዳሪዎቹ ምን አሉክ ትንሽ ገንዘብ ስለሰጧቸው ተረጋግተዋል ለነማን ይሰጣው ለአራጣ በዳሪዎቹ ነው ትንሽ ጊዜ እንዲሰጡን ገንዘብ ሰጧቸው የምርህ ነው ባርኪ እየቀለድክ አይደለም የምሬን ነው ወንድምሽ ያገናኘንን ሰው አልነገረሽም እንዴ ቆይ እንዴት ሳትነግረኝ እንደዚህ ታደርጋለህ ባርኪ ችግር አለው ቤዛ ችግር አለው ብቻ ባርኪ ኤላ እንዴት ነው ወንድም ነኝ ሰላም አለሁልህ ባርኪ እንዴት ነህ ባርኪ ቤዛ ምን ሆነ ነው የተፈጠረ ነገር አለ እንዴ ምን ነው ችግር አለ አረ ምንም ነገር የለም አንቺ እንዳሰብሽው ተፈጠረ ምንም አይነት ነገር የለም ወንድሟንና አራጣ በዳሪዎቹን አግኝቻቸው ነበር ታዲያ ቤዛ ምን ሆናለሁ የተናደደች ትመስላለች እኔ ምንም አልገባኝም ለአራጣ በዳሪዎቹ ጊዜ እንዲሰጡን ትንሽ ገንዘብ ሰጥቻቸው ነበር ቆይ የቤዛ እናት አሉ እንዴ ተገናኛችሁ ባርኪ አልተገናኘንም ታሞ ሌላ ቦታ ሄደው ነበር አሁን እርግጠኛ ሆነናል ማለት ነው ማለት የቤዛን ማገዝ እንችላለን እናቷን ሳታገኙትማ እርግጠኛ መሆን አትችሉም ይሄ ደግሞ ምን ማለት ነው እሱ ወንድሟን ካወራት አራጣው በዳሪዎቹን ካናገርን ሌላ ምን የቀረ ነገር አለ አሁን እውነታው ቤዛ ችግር ውስጥ ናት ስለዚህ መርዳት አለብን ኤላ አንተ ልክ ነህ ለሊ አጉር ጥርጣሬሽን አቁሚ ቤዛ እንደምታስበት አይነሱ አይደለች
እንደፈለጋችሁ መሆን ትችላላችሁ። እንዲሁም እኔ ከዚህ በኋላ አያገባኝም። እሺ ስለ አደይ ምንም አዲስ ነገር የለም እንዴ? አልነገርኩም ለካ። እንኳን ደስ አለ ባርኪዬ። አደይ እኮ እየተመለሰች ነው። ከዴቭ ጋር ተገናኙ? አዎ ሁሉም እየተመለሱ ነው። በቃ እኔም ወደ ቤት ልሂድ። እሺ በቃ ባርኪ፣ አደይ ስትደርስ ደውሉልኝ። እሺ እሺ ለሊ ደውላለሁ። ካላስቸገርኳችሁ ቤዛ እዚህ ትቆይ? የምን መቸገር ነው ደግሞ ባርኪ? ቤዛ እኮ ጓደኛዬ ናት። የእሷ ነገር እኔንም ይመለከተኛል። ቆይ እስከ መቼ ነው ቤዛ እዚህ አብራን የምትቆየው? ለሊ ምን አጠፋው? የምሬን ነው። እስከ መቼ ነው ቤዛ እዚህ ቤት አብራን የምትኖረው? ይቅርታ ለሊ፣ ይገባኛል። ከቤዛ ጋር አብሮ መኖር በጣም ከባድ ነው። ያው እማዬ እስክትመለስ ነው እንጂ ቤዛን ወደ ቤት እመልሳታለሁ። ወይም ደግሞ ነገሮችን አስተካክዬ ቤት እንድንከራይ ያደርጋለሁ። ባርኪ አንተ ለሊን ዝም በላት። እንዲህ መጨነቅ የለብም። ቤዛ እስከፈለገችው ድረስ እዚህ መቆየት ትችላለች። እባክህ ወንድሜ ምንም ነገር አትጨናነቅ። ብቻ አንተ ከለሊ ጋር እንዳይጋጩ ምከራት። እሺ የለ አውራታለሁ። እኔ ግን በፍጹም ወደዛ ቤት መመለስ አልፈልግም። ለምንድን ነው የማትሄጂው አይደል? ወይ ኤላ ቤት ትቀመጫለሽ እንዴ? አይ እዛም መሄድ አልፈልግም። አደይ ምን ሆነሻል? ቆይ ለምንድን ነው ወንድሜን የምታሰቃዩ? እቤት የባርኪ እናት መጥተዋል። ፍቅር ምንም አታደርግሽም፣ አትፍሪ። አይ ካልሽ ግን ዴቭ ተዋት ና እንሂድ። ቆይ ሊዱ፣ ይኸውልሽ አደይ፣ ሊዱ ልክ ነች። እታለም ልታወራሽ ትፈልጋለች። ግን አሁን እዛ መሄድ ጥሩ ነው? ይኸውልሽ ካልፈለግሽ እኮ ትመለሻለሽ። ግን መጀመሪያ ተረጋጊ፣ ከዛ ረፍት አድርጊ። ከዛ ሁላችንም በሰከነ መንፈስ ቁጭ ብለን ተረጋግተን እናወራለን። በቃ እትዬ ከመጡ እሳቸውን አግኝቼ እወጣለሁ። የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለሃያዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። እስቲ ለሊዱ ደውይላት። እነዚህ ልጆች እኮ ቆዩ። የንቀቷ ንቀት ለኔ ስልክ መች ታነሳለኛለች እሷ። በትነጫነጪ። አሁን አደይ ስትመጣ ምንም አይነት ክፉ ፊት እንዳታሳያት። ይቅርታም ትጠይቂያታለሽ። አይ ካልሽ ግን ከዚህ ቤት ውልቅ የምትይው አንቺ ነሽ። ለምንድን ነው እኔ ይቅርታ የምጠይቃት? ፍቅር ስንት ነገር ተነጋግረን የተነጋገርነው ደግሞ አታፈርሽም። እንዴት እኔ አደይን ይቅርታ ጠይቃታለሁ? ማይ አትሳሳች ልጄ። ይቅርታ በመጠየቅሽ አሸናፊ አንቺ ነሽ እንጂ ምንም የቤታችንን ስሜት አይሰማሽ። እና አሁን አደይን ይቅርታ ልጠይቃት? አዎ ትጠይቂያታለሽ። አደይ ዴቪ ልጄ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዴቭ አመሰግናለሁ። ነይ። ኡፍ እዚህ ሶፋ ላይ ራስ መቀመጥ እንዴት ናፍቆኝ ነበር። አደይ እንኳን በሰላም መጣሽ። እንኳን ሰላም ቆየሽ። ወንድሜ በካን ሰው ወይኔ ቤዛ እና ታለልከኝ። ቤዛ ምን ሆነሽ ነው? ያስቀየምኩሽ ወይ ያደረኩት ነገር አለ? የለም ባርኪ። ታዲያ ምን ሆነሽ ነው ፊትሽ የተቀያየረው? ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም። ብሩን ከመስጠት በፊት ደግሞ እኔን ብታማክረኝ ጥሩ ነበር። ያን ያህል አንቺ ማሳወቁ አልታየኝ። ቤዛ ካልሽኝ ዳኩ በከፊል ነው የከፈልኩት። ይሄን ደግሞ ላንቺ ማሳወቅ ያለብኝ አልመሰለኝም። እሺ ባርኪ አመሰግናለሁ በጣም።
አዎ መሄድ ይኖርብኛል ቤዛ። አንቺ ግን ለጊዜው እዚህ መቆየት አለብሽ። የሚያስፈልግሽ ነገር ካለ አሳውቂኝ እሺ? እሺ ባርኪ። እሺ በቃ እኔ ልሂድ። ወንድምሽን ደውይና አውሪው። ከዚህ በኋላ እየደወሉ እንደማያስጨንቋችሁ እርግጠኛ ነኝ። አመሰግናለሁ ባርኪ። ነገር ግን የእናቴ ቤት ጉዳይ እስካላለቀላት ድረስ በጭንቀት ማበዴ ነው። አሁን ላይ ጭንቀቴ ለሷ እንጂ ለኔ አይደለም። ደግሞ አራጣ በዳሪዎቹ ገንዘቡ እስካልተመለሰላቸው ድረስ አርፎ የሚቀመጠው ይመስለኛል። በተቻለኝ አቅም ለመፍጠን እሞክራለሁ። ኤላን ብሩን ሊሰጠኝ ፈቃደኛ ሆኗል። አመሰግናለሁ ባርኪ። አመሰግናለሁ ባርኪ። አንተ ባትኖርም እንደሚውጠኝ አላውቅም ነበር። እኔ ምን አረኩልሽ ብለሽ ነው ቤዛ? አንቺ ግን ጠንካራ መሆን ይኖርብሻል ቤዛ። እኔው መሄድ ይኖርብኛል። እማዬን እመጣለሁ ስላልኳት ከቆየ ትጨነቃለች። እሺ ምን ነው ልጄ? እኔን ሳታማክሪኝ በራስሽ ወስነሽ ሄድሽ? ቤቱንም ልጆችንም አደራ የሰጠሁት ላንቺ አልነበረም? እትዬ በጣም ይቅርታ። ሁሉም ከአቅሜ በላይ ሆነ። ሁሉም ሰው አንድ አይነት ሆነብኝ። መረር ሲለኝ እንደዚህ አይነት ውሳኔ ወሰንኩ። አንቺ ምን አጠፋሽ ልጄ? ፍቅር ናት እንጂ ለዚህ ሁሉ ነገር የዳረገች። ቢሆንም ይቅርታ ያርጉልኝ። ማሚዬ ብታይ አደይን በስንት ልመና ወደዚህ እንዳመጣና ታለየሽ። እንዴት ወደዚህ ቤት አልመጣም አልሽ አደይ? አዎ እትዬ፣ አሁንም እርሶ ስለመጡ መጣሁ እንጂ እዚህ የመቆየት ሀሳብ የለኝም። ይቅርታ የኔ ልጅ። ቤቴን እንደራሴ ቀጥ አድርገሽ ይዘሽ ይህን ሁሉ መስዋዕትነት መቀበል አልነበረብሽም። አሁን ግን የሚከፈለውን ነገር ሁሉ ከፍላለሁ። እንዳንቺ አይነት ታማኝ ሰራተኛ ከየትም አላገኘም። እኔም እንደ እርሶ አይነት አሰሪ የትም ባላገኝም፣ ግን ግዴታ ለእኔም ለፍቅርም ሲባል ከዚህ ቤት መራቅ አለብኝ። ፍቅር አደይ፣ ለበደልኩሽና ላደረኩሽ ነገር በሙሉ በጣም ይቅርታ አድርጊልኝ። እኔ አላምንም እኮ። ፍቅር ነች አደይን ይቅርታ የጠየቀቻት? አዎ አደይ፣ በእኔ ምክንያት እዛ ስለሄድሽ በጣም አዝኛለሁ። ይቅርታ አድርጊልኝ። ከልብሽ ነው ይቅርታ የጠየቅሽኝ? አዎ አደይ፣ ፍቅር አንቺ ላይ ባደረገችው ነገር ተጸጽታለች። ይቅርታ ባባሉና ሰላም አውርዱ። እኔም እዛ ያለሁበት ሆኜ ልቤ እንዲረጋ፣ እናንተ ሰላም መሆናችሁ ጥሩ ነው። የእውነት ፍቅር ከልብሽ ተጸጽተሽ ይቅርታ ስለጠየቅሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረኩት ነገር በጣም ጸጽቶኛል። ይቅርታ አድርጊልኝ አደይ። ፍቅር እውነት ይሄ ቃል የወጣው ካንቺ ነው? አዎ ዴቭ፣ አንተም ሊዱም ሁላችሁም ይቅርታ አድርጉልኝ። ሰው ተጸጽቶ ይቅርታ ሲጠይቅ እንደዚህ አይባልም። አደይ አንቺም ቢሆን ይቅርታን ተቀበይና አብራሽ ተስማምታችሁ ነው። በቃ እኔ የሚበላ ነገር ላቀራር። ካንቺ ጀምሮ ነው ደግሞ አንቺ የሰራሽው ምግብ እኛ ምን በለው? አደይ የልጅ ምግብ የተሰራለ ወይስ ልስራ? እኔ እናትሽ ሰርቼ አዘጋጅቻለሁ። ማቅረብ ብቻ ነው አደይ። እሺ አደይ፣ አንቺ ቁጭ በይ። ከመንገድ ስለመጣሽ ይደክምሻል፣ እኔ ያቀርበዋለሁ። ጎሽ የኔ ልጅ እንዲህ ነው። ነይ አደይ ቁጭ በይ። ቆይ ምን እያደረክ ነው? እሺ አሁን የሰጠን ብር ፓስፖርትን ጨርስበት። እንዴት አትነግረኝም ግን? ባርኮት ባይነግረኝ ኖሮ እኮ ብሩ መቀበልንም አልሰማም ነበር ማለት ነው። እነሱ ደግሞ ምን እንደሚሉት? እሺ የሰጣቸውን ሰጣቸዋል። አሁን ግን ፓስፖርትን ጨርስ። ከዛ ደግሞ ለማዬ ብር ስጣት። ትሰማኛለህ? ምንም አይነት ብር ያለ ምክንያት ማጥፋት አይቻልም። እንደውም ብሩን ወደ እኔ አካውንት ላከው። የሚያስፈልግ ነገር ሲኖር እኔ ትራንስፈር አድርግላለሁ። ይሄ የማመንና ያለማመን ጉዳይ አይደለም ወንድሜ። አሁን ብሩ ላክልኝና የቀረውን እኔ ስመጣ እናወራለን። ማንን እያወራሽ ነው? ከወንድሜ ጋር ነው። ወንድምሽ ተፈቷል እንዴ? አይ በእስር ቤት ስልክ ነው የደወለው። አይ ጥሩ። እና ደህና ነው? ሰላም ነው። እድሜ ላንተና ለባርኪ። ቤዛ፣ ባርኪ በጣም ብዙ መስዋዕትነትን እየከፈለልሽ ነው። ባርኪን መቼም ለማስከፋት እንዳታስቢ። ምን አቅም አለኝ እና እሱን አስከፋዋለሁ? ይለይ። ከባርኪና ካንተ ውጭ ማን አለኝ? እንደዚህ እያልሽማ አሰክሽኝ ቤዛ። ከእኔና ከባርኪ ውጭ ወንድምሽና እናትሽ አሉልሽ። እሱማ አዎ፣ ያው ስለምታግዙኝና ሁሌ ከጎኔ ስላላችሁ ነው። የለም አመሰግናለሁ በጣም። ቤዛ፣ አንቺ ገና ወጣት ልጅ ነሽ። እንደዚህ ልፍስፍስ መሆን የለብሽም። እስኪ ለሊን ተመልከቻት፣ አደይንም ተመልከቻት።
እንዴት ተጣጥሮ ለመስራት እንደሚሞክሩ እያየሽ ነው አይደለ? እንደነሱ ነው መሆን ያለብሽ። እና አንቺም ሰራተኛ ነኝ ያልከኝ ነው ይለው? እኔ እንደዛ አላልኩም። ቢያንስ ቁጭ ብለሽ የሰው እጅ ከምትጠብቂ ወጥሽ አንዳንድ ስራ ስሪ ብዬ ነው። ደግሞ ሴት ልጅ ቁጭ ብላ ከሰው ገንዘብ ስትቀበል ደስ አይልም። ይሄላ ደግሞ ዛሬ ምን ነክቶት ነው? እኔን ደካማ ነሽ እያለኝ ነው? ማን ደካማ እንደሆነ አሳያለሁ፣ ጠብቅ። ተመስገን። አንተ ይህን ሰፈር እኮ ድጋሚ ያለው ብዬ አላሰብኩም ነበር። እኔ ግን ሮማንን ጥለን መምጣታችን በጣም ደብሮኛል። ምን ማድረግ እንችላለን? ደግሞ እንኳን መጣን፣ እዛ ብንቆይ ኖር እንያዝ ነበር። ደግሞ እሷ እዛ መኖር ለምዷለች። ማንም የሚደግፋት ስላልነበር ነው። አሁን ግን እኔ ጭንቀቷን መከራዋን አይቼዋለሁ። አው እሱማ እንኳን አንተ ልጅ ታናውቃት፣ እኔ ለዛች ሰዓት እንኳን አንጀቴን በልታኛለች። ሴት ልጅ ደግሞ በዚህ ስትጸቃይ በጣም ነው የሚያስጠላው። ምን አይነት ጨካኝ ሰዎች ናቸው። አሬ እድለኛ ነች። ሁሉም ሰው ተባብሮ ነፃ ወጣት። ሮማን ግን ከዛ ስቃይ ከዛ መከራ የሚያወጣት ማንም የለም። እኛ ምን ማድረግ እንችላለን? ብቻ ፈጣሪ ይርዳት። አዎ እኔ እናንተ ግን ልናግዛት እንችላለን። እንዴት ልናግዛት እንችላለን? እሷ ያለችው እዛ፣ እኛ ያለነው እዚህ። እዛ መሄድ እንችላለና። መቼ ተመልሰን እዛ ልንሄድ? አሁን እንሄዳለን። መጀመሪያ ግን አሹና ብርሃን እንዲረዷትና ወደ ከተማ እንዲሸኟት እንነግራቸዋለን። ያንን ማድረግ ካልቻሉ ግን እመነኝ እኔ ብቻዬንም ቢሆን እሄዳለሁ። መጀመሪያ ያልኩ ነገር አሪፍ ነው። አሹና ብርሃን ያግዟታል። እናንተ እዛ በፍጹም መሄድ የለብንም። የአደይ አባት ይገለናል። ከገደለኝም ይግደለኝ። እኔ ግን ሮማን ነፃ ከማውጣት በፍጹም ወደ ኋላ አልልም። ምንድነው የምታፈጠው? ቆይ አንተ ልጅ ሮማን የልጅነት ፍቅረኛ ናት? አረ ሰው እንዳይሰማ ይስማ። እዚህ ደግሞ ማን ያውቃታል? ከሷ ጋር በዚህ መልኩ ተሳስበን አናውቅም። ይኸውልህ አደይ፣ እኔ፣ ብርሃን፣ አሹ ሁላችንም ይኸውልህ ወንድሜ እህቴ ተባብለን ይኖር። እዛ ስለ ፍቅር አንኖርም፣ ነውር ነው። እሱንም አቶ እህቴ ወንድሜ ተብሎ ነው የሚጀመረው። ያው ነውር ስለሆነ ነው እንጂ በልብ ታፈቅራታለህ። አንተ ምን ሆነ ነው እንዴ? ያላሰብኩትን ነገር አታሳስበኝ። ሮማን እኮ ገና አንድ ፍሬ ልጅ ነች። ባክ ሴት ልጅ ካገባች በኋላ አንድ ፍሬ ልጅ ናት አይባልም። ተገዳ ነው ያገባችው። ሮማን በፍቃዷ ምንም ያደረገችው ነገር የለም። አረ በእናትህ አታካብድ። በልሽና እንሂድ። የሚበላ ነገር ካለ እንብላ፣ ወደ ስራችን እንሂድ። ቆይ ግን አንተ አረብ ሀገር የመሄድ ህልምህ አሁንም አልተወም? አደይ ሚስት እንድትሆን ግዴታ መሄድ አለብኝ። እንደውም እመነኝ፣ ይኸውልህ እዛ ከሄድክ የባሰ ትረሳለች። መቼም አረሳኝም። የምልክላት ብር በየደቂቃው እንድታስበኝ ያደርጋታል። ኪንጎ እንደዚህ አታስብ ብዬ ስንቴ ነው የነገርኩህ? አደይ እንደዚህ አይነት ሴት ብትሆን ኖሮ እዛ የቀረበላትን ሀብታም አግብታ ንግስት ሆና ትኖር ነበር። ታዲያ ምን ማድረግ ነው ያለብኝ? ምንም ማድረግ አይጠበቅብህ። ማድረግ የምትችለውን በጠቅላላ አድርጋል። በቃ እሷ ራሷ አፍቅራ እስካለመጣች ድረስ አርፈ ተቀመጥ። አረ ኪንጎ ቆፍጠን በደበናት እንዴ! ወንድ ልጅ እኮ ነህ። እሺ ግን የምትመጣ ይመስላል? ይኸውልህ ፍቅርን ብላ ባትመጣ ወንድሜ ብላ ትመጣለች። ፍቅር ደግሞ ያፈቅሩትን ሰው ደስታ ማየት ነው። የግድ የኔቱን ብቻ ብሎ ችክ ማለት የፍቅር አይደለም። እንደሱ የመሆን አቅም የለኝም ዳይመንድ። አደይ ራስ ሆና ከማየት ሞቴን እመርጣለሁ። እንደሱ ብሎ ነገር የለም ኪንጎ። እንዴ አደይ ይሄ ሁላ መከራ የደረሰባት ለምን ይመስላል? ለምን አታገቢም በሚል አይደል እንዴ? ከዚህ ሁላ ጊዜ በኋላ እና ተመልሳ ስለ ፍቅር የምታስብ ይመስላል? አረ በእናትህ አረ ደንገጥ በል እንዴ! ምን እሺ ነው አንተ? ቆይ ወንድ ልጅ አይደለን? አላውቅም ግን ዳይመንድ በቃ እያፈቀርኳት ነው። የራስ ጉዳይ። ይኸውልህ ከዚህ በኋላ ማለት ነው እኔ በአንተ ጣጣ ውስጥ ምንም አይነት ነገር ውስጥ መግባት መሮኛል። የራስ ጉዳይ የሚልን ካልሰማ ሊዱ ሻወር ወሰድሽ እንዴ? አትሰሚም አይደል? ምንድነው ዴቭ? ምን ያልክ ነው? የምትባዩን ነገር አሰሚም? ተዋት ልጅ። እሷ እኮ ካንተ ቀድማ ልብሷን ቀይራ ነው ቁጭ ያለችው። አታያትም እንዴት አለ? ቆይ አንቺ ቁጭ ብለሽ እንደዚህ ማድረግ ነበረባት? እሱን ትደግፊዋለሽ? ያው እሷ እዛ የለመደችውን ነው። ከልጅነቷ ጀምሮ አብሯት ስለተዋደ የሚቀየር ነገር አይደለም። አሁን ከታምተ ተቀይሯል። ይኸውልሽ ቢያንስ ሰው ፊት ስትሆኚ ፍላጎቶችን ገደብ አብጅላችሁ እሺ? ቆይ ነው ይሄን ያህል ምን አጠፋና ነው ዴቭ እንደዚህ የምትናገረኝ? ኡፍ እንደውም እዚህ ቤት አርፈሽ ቁጭ በይ እንዴ። ይኸውልሽ ሊዱ አትቅበጭ እሺ? እታለም እኮ እዚህ ቁጭ ብላለች። ቢያንስ አክብሪያት። አደይ ተጫውቺ። ምን ያስገለፍትሻል?
ያንቺ ቀልድ ነው ሊዱ። ፍቅር ጸባይሽን ስላሻሻልሽ ደስ ብሎኛል። ግን ደግሞ በዚህ ልክ ስራ መስራት አይጠበቅብሽም። ምን ይሰራዋለሁ? ታያታግዝሽ ልጄ። ከመንገድ ደክሞሽ አይደል የመጣሽው? ደግሞ ካሁን በኋላ እንደ እህት ነው የምታይሽ። የምትሰሪውን ስራ ታግዝሻለች። እሺ በጣም አመሰግናለሁ እትዬ። እማዬ እማማ ጋር መቼ ነው የምትሄጂው? ነገ ቀጠሮ ስላለባት ግዴታ መሄድ አለብኝ። እሺ እኔ ምልሽት አለም ማዘር ለምን እዛ ከሚሆኑ እዚህ መጥተው አይታከሙ? እማዬ ከተማ መምጣት አትወድም። ለኔም እኮ ጥሩ ነበር እዚህ ባመጣት። እዛ እዚህ ያልኩ ልቤ ከሚረበሽ እርፍል ነበረ። ፈጣሪ ይማራቸው። የእናት ነገር መቼ ያስችላል ብለው ነው እትዬ። ያንቺስ እናት ግን አደይ ሳልጠይቅሽ? እማዬ በጣም ተናናት። ወይ አደይ ያንቺ እናት ግን ሶስት ነው የሚያዝዙት። እንዴት እንደወደድኳቸው ብታይ። ወሬኛ። አዎ አደይ እናትሽም ልክ እንዳንቺ ናቸው። እንደዚህ ቆንጆና ጠንካራ እንድትሆኝ ያገዙሽ እነሱ ናቸው። ምንድነው ይሄን ያህል? እኛም እኮ እንድናያት አጓጓችሁ። ለምን አንዳንዴ እየመጡ እዚያ አይጠይቁሽም? ለኔ ንገሪኝና አንዳንድ ነገሮችን አስተካክዬ መተወረፍ ብለው ተጫውተው ይመለሳሉ። የምርሽን ነው እትዬ? እናቴ እዚህ ብትመጣ ምንም ችግር የለውም? አዎ አንዳንድ ጊዜ መጥተው ቢጠይቁሽ ምን ችግር አለው? አንቺ እንደው ወደዛ መሄዱ አይሆንልሽም። አዎ ታለ ይሄ ጥሩ ሀሳብ ነው። አመሰግናለሁ በጣም እትዬ። ምን ችግር አለው አይደል? ካሁን በኋላ ቤተሰባችን ሆነሻል። ደሞ እኔም እንደ እህቴ ነው የማይሽ። አመሰግናለሁ ፍቅር። አደይ ባርኮ እንዴት ነሽ? እንኳን ሰላም መጣሽ። እኛም እማዬም ሁላችንም ተጨንቀን ነበር። ስላስጨነኳችሁ በጣም ይቅርታ። ዴቭ ባርኮቴ እንዴት ናችሁ? ማለት ሰላም ፍቅር እንዴት ነው ዛሬ? ምን የተለየ ነገር ነው ቡና የምታፈው? አደይ እኮ ስለደከማት ላግዛት ብዬ ነው። ከመቼ ጀምሮ? ተው ባርኮቴ ልጅቷን እንዲያልክ አታስንፋት። የምር ተገዳ ካልሆነ ቡና የምታፈለው በእውነት ፍቅር ደስ ብሎኛል። ምኑ ነው ደስ ያለ ባርኪ? አደይ ተቀምጣ መቼ ነው ፍቅር ቡና አፍልታ ለምታውቀው? ልጄን እንደሷ አትበላት። ልጄ በጣም ጎበዝ ልጅ ናት። አዎ ባርኮቴ ካላችሁ እንግዲህ ምን ባርኬት ነበር? ስራ ወጥቼ ገና መለሴ ነው። ቆይ ያጫውታል። አደይ ከነ ዴቭና ሊዱ ጋር አንቺን ለመፈለግ ስላልመጣሁ በጣም ይቅርታ አድርጊልኝ። እሺ? አረ ችግር የለውም። እኔ በጣም ነው የደነቀኝ። ለካ ሁሉ ሰው ለኔ ይጨነቃል። ሊዱ፣ ዴቭ፣ ኪንጎ፣ ዳይመንድ ለኔ ብሎ ማያውቁት ገጠር ድረስ መጡ። አዎ ወንድሜን አመስግኛው አደይ። አንቺንም ዴቭንም በጣም ነው ማመሰግነው። ዛሬ እዚህ ያለሁት እኮ በእናንተ እርዳታ ነው። አታካብጁ አደይ። አሁን ሁሉም ነገር አልፏል። ማሰብ ያለብሽ ደግሞ ስላለፈው ሳይሆን ስለቀጣዩ ነገር። እሺ ዴቭ። አደይ ይቅርታ አደረግሽልኝ? ለምን ነው ይቅርታ የምታደርግልህ? እኔም እዛ መገኘት ነበረብኝ። ችግር የለውም ባርኪ። እዛ የነበረው ሰው ከበቂ በላይ ነው። ቢሆንም እኮ አደይ እህቴ ናት። እዚህ ሆነ ስንት ነገር ረድተኸኝ የለ? ይሄው የፍቅር መቀየር ከሷ ጋር ሰላም መሆናችን እኮ ያንተ ስራ ነው። አደይ አንቺ ያልሽውን ያህል እኮ ምንም ነገር አድርጌልሽ አላውቅም። አልገባኝም ባርኮት። ከቤዛ ጋር ተጣልታችሁ ነው እንዴ? አንቺ ደግሞ ቤዛን የታወቅሻት? ይኸውልሽ እማዬ አደይና ቤዛ የት መሰለሽ የሚታወቁት? አዎ አደይ ስራ የበዛባት መስሎን የሆነ ቀን ቤዛና ምታናት ነበር። ኦ እሷማ ምን አደይን ታግዛታለች? በዛ በቁመቷ ጉምለል ስትል ነው የምትውለው። ምንም አልጣመኝ እኔ። በዛ ላይ ደግሞ ለሊት እየተነሳች እኔን ማንቅ ጀመረችልሽ። ኦ ማይ ጋድ ፍቅር የምርሽ ነው? ታዲያ እሰይ ይበልሽ። ቆይ ምን የምታረጋት ነው ያነቀችሽ? ቤዛ ተብዬዋ ምን ታውቃለች ብለሽ ነው? በደመ ነፍስ በእንቅልፍ ልቧ እኮ ነው የምትሄደው። ልጄን አጉል ልታረግብኝ እኔ እናትሽ አሰናበትኳት። ቤዛና ባረሻት የባርኪ እናት? አዎ ልጄ አይኔ እያየ አጉል ትሆንብኝ። ደግ አደረግሽ፣ ተገላገልናት። ቆይ ይሄን ያህል ቤዛ ምን አርጋሽ ነው ሊዱ? እሷ ያላደረገችው ነገር ምን አለ ባርኮት? አደይና እኔንም የምታጣላን እኮ እሷ ነች። ይቅርታ አደይ፣ ውሃ አምጪልኝ። አልገባኝም። ባርኮት ከቤዛ ጋር ተጣላችሁ እንዴ? ይቅርታ አደይ፣ አንድ ውሃ ታምጪልኝ። እሺ
በጣም ውሃ ፈልጌ ሳይሆን እማዬ ፊት ሌላ ነገር እንዳትናገሪ ፈርቼ ነው። ምን ተናገርኩ? ያጠፋሁት ነገር አለ? ቤዛ በአንቺ ቦታ የተተካች ሰራተኛ እንደሆነች ነው እማዬ የምታውቀው። ቤዛን ሰራተኛ? ቆይ እንዴት ሆኖ? ፍቅር ያመጣችው ሀሳብ ነው እማዬ ስትመጣ። ታዲያ አንተ እንዴት ዝም ትላለህ? ፍቅር ቤዛ ላይ ይሄን ሁሉ እስክታረግ ድረስ አስችሎ እንዴት ዝም አልክ? እኔም ለማየም እንደምላት ግራ ገብቶኝ ስለነበር በቃ አጋጣሚውን ተጠቀምኩበት። ታዲያ አሁን ቤዛ የት ናት? ኤላ ቤት ነች። ወይ ረሰቸው ለሊ አንቺ ስትመጪ እንደሳውቃት ነግራኝ ነበር። እኔ ራስ በጣም ነው የናፈቀችኝ፣ ግን አሁን አትንገራት መሽቷል። ነገ በጠዋት እኔ ራሴ ቤታቸው እሄዳለሁ። አዎ ለነገሩ አሁን ብነግራት በዚህ ምሽት ካልመጣው ነው የምትለው። አዎ ባርኮቴ። አደይ ስለመጣች በጣም ደስ ብሎኛል። አደይ ስለመጣች ደስ ብሎኛል ዴቭ። እኔም በጣም ደስ ብሎኛል። ካሁን በኋላ አጠገቤ ያለች። አዎ በቃ መልካም ጊዜ ያውላችሁ። የኔዋ ምን ታደርጋለህ? ኪችን ገብቼ ስፈልግሽ አጣሁሽ። እናም የማታው መንገድ አድክሞት ይሆናል ብዬ እዚህ ስመጣ ደግሞ አገኘሽ። ምን ነው አጠፋው እንዴ አደይ? አይ ድንገት እኮ ከእንቅልፌ ስነሳ ሳይደንግጬ ነው። ይገባኛል። እዛ ያሳለፍሽው ነገር ቀላል አይደለም። ደግሞ ሳላንኳኳ ስለገባው በጣም ይቅርታ። ጊዜ ኑሮኝ አላመሰግንኩም። በጣም ነው የማመሰግነው። ዛሬ እዚህ ያለሁት እኮ በእናንተ ምክንያት ነው። አደይ አንቺ እኮ አደይ ነሽ። ቆይ ላንቺ ምንስ ቢደረግ? ብቻ በጣም ነው የማመሰግነው። ፈጣሪ ውለታችሁን ይክፈለው። አደይ ዴቭ እዚህ ነው እንዴ? ምን ትሰራለህ? ኪችን ገብቼ እኮ ቁርስ ስፈልግ አጣውና አደይ እንድትሰራልኝ ለመጠየቅ መጥቼ ነው። እንደዛ ነው አደይ? አዎ ሳልሰራ ተኝቼ አረፈድኩ አይደል? በጣም ይቅርታ። ጥሩ በቃ ተነሽና ልብስሽን ቀይረሽ ቁርስ አቅርቢልን። እሺ ግን እትዬ ከፈቀዱልኝ ለሊ ጋር መሄድ ፈልጌ ነበር። እሷ ከምትመጣ ነው። ችግር የለም የኔ ልጅ፣ ስራሽን ጨርሽና መሄድ ትችያለሽ። እሺ አመሰግናለሁ። እናንተ ውጣ። አደይ ቁርስ ድረስ እሺ ቶሎ። እሺ ዴቪ ደርሳል። ማነሽ? ምግብ የለም እንዴ? አንቺ አይደለም ወራ ምን ይዘጋሻል? ለማይገባውና ለማይሰማ ሰው መመለስ ትርፉ ድካም ነው ቤዛ። ቆይ አንቺ ሴት አይደለሽም እንዴ? ለምን ደሎ እንደምታሽቃብጪው? ላነጋገርሽ ለከት ይኖርሽ ቤዛ። ለማን ሳሽቃብጥ ነው ያየሽኝ? ለባርኪ አንቺ አይደለሽ እንዳምነኝ ያደረግሽው? ምን ያደርጋል አልተሳካልሽም እንጂ። ቆይ ግን ሴት ሆነሽ በሴት ላይ መቀኛ መሆን ምን ይሰራልሻል? ከፈለግሽ እንስማማና አብረን እንስራ። ካንቺ ጋር ደግሞ ምንድነው የምሰራው? በጣም ጥሩ። አሁን ገና ወደ ነጥቡ መጣሽልኝ ለሊ። የኑርሹን የስቃይ ኑሮ ከኔ በላይ አንቺ ራስ ታውቂያለሽ። እና ምን ይሁን? ያው ሁለታችንም ችጋራሞች ነን። እኔ አንቺን ያህል ጥገኛ ባልሆንም። እኔ ጥገኛ አይደለሁም ቤዛ። አሁን መናገር የፈለግሽውን ነገር ተናገሪ። እሱ እንኳን አያጣላንም ለሊ። አሁን እንስማማ። ምንድነው የምንስማማው? መቼስ እድሜ ልክሽን የኢላ ሰራተኛ ሆነሽ መቅረት አይደለም አይደልሽ? ምንድነው የምታወሪው? ያው የማወራውማ ኤላ ልብ ላይ ያለሽን ቦታ ተጠቅመሽ የራስሽ ነገር ይዘሽ ዞር ብትይ ይሻልሻል። ኤላ እንደሆነ ካንቺ የተሻለች ሴት ካገኘ ጥሎሽ ላፍ ነው የሚለው። ከዛ በፊት ግን እንስማማና አብረን እንስራ። እሺ የኛ ሩቅ ሐሳቢ። ሌላስ ምን ላድርግ? የኤላን ሀብት በእጅሽ ካስገባሽ ሌላ ምን ትፈልጋለሽ ለሊ? ይሄን ያክል ቃሽም ነሽ እንዴ ቤዛ? አጭበርብረሽ የወሰድሽው ገንዘብ ሁሌም ቢሆን የሰው ነው። እሺ አሁን ላይ አጭበርብረሽ ከወሰድሽው እጅሽ ላይ ሊኖር ይችላል። ነገር ግን ፈጣሪ በምን እንደሚወስድብሽ አታውቂም። ተመልሰሽ ባዶ ትሆኛለሽ። አሁን ልጅሽ ላይ መኖሩን አትይ። የሆነ ቀን ላይ ባዶ እጅሽን ትቀሪያለሽ። በአሁኑ ዘመንማ እንደዚህ የምታስቢ ከሆነ እያከክሽ ትኖሪያለሽ። ይሄ የአንቺ ምርጫ ነው። ያንቺን ከንቱ ሀሳብ ልተባበር ይቅርና ባርኪ ላይ አንድ ነገር ለማድረግ ካሰብሽ ቤዛ አለቅሽም። እሺ የገባሽበት ገብቼ ጉድሽን ማውጣልሽ። ድሮም ከአንቺ ጋር ማውራት የኔ ነኝ ጥፋተኛ።
እየሰራሽ ነው? ቁርስ እየሰሩ ነው። እንዴት ማለቴ? ከመቼ ወዲህ ነው በጠዋት ተነሳሽ መሰለኝ? ይቅርታ አድርጊልኝ፣ ተጸጽቻለሁ ያልኩሽ እኮ ከልቤ ነው። በያሁን አንቺ ሳህን ይዘሽ ሂጂን ያቀራርባለሁ። እሺ በጣም አመሰግናለሁ ፍቅር። ጎሽ ፍቅር፣ አደይን እያገሻት ነው? ማለት የምን ታግዘኛለች? ቀድማ የተነስታ ሰርታ ነው እንጂ። ጎሽ ልጅ ማለት እንደዚህ ነው። ደግሞ ምን ችግር አለው እማዬ? እንደዚህ ስታደርጊ በማየቴ በጣም ደስ ብሎኛል። በየቀረውን አደይ ትሰራዋለች። ነይ አንቺ። እሺ እማዬ፣ የጣፍኩትን ላውርድና እመጣለሁ። ጥሩ እሺ። አንድ ቀን እንደዚህ እንደምትቀየር ያውቅ ነበር። ልጅነት ይዞሽ ነው እንጂ እንደ ባርኮትና እንደ እናትሽ ጥሩ ልብ ነው ያለሽ። አመሰግናለሁ። ሰው እንዴት በዚህ ፍጥነት ይቀየራል? በቃ አንቺ ካለሽ እኔ ለሊና ይቻት ልምጣ። ለሊ ጋር ልትሄጂ ነው? ወይ በጣም ጥሩ ጓደኛ ነው ያለሽ። አንቺ እዛ በነበርሽበት ጊዜ ስንት ጊዜ መሰልሽ ልጠይቅሽ የመጣችሁ። በቃ ሂጂ፣ ለቤቱ ስራ አትጨነቂ ነው ያለው። በጣም አመሰግናለሁ። አተ ኪንጎ ምንድነው የሚያንደፋድፍና? አውጣ በእናት። ምንድነው? ቆይ በዚህ ሰዓት ናኑ ጣኒት ወዴት? ወደ ስራ ነው እንዴ? መች ነጋና ነው ስራ ምን ሄደው? ለቁርስም ለምሳም ተፍ እንበል ወንድም። ኦ ሰውዬ፣ ቁርስ ሳልበላ ምንድነው ምሳ ምናምን የምትለኝ? እና ካልሰራ ቁርሱንስ ምሳውንስ ጌታ ባምጥተ ልበላል እ? አሁንማ ለይብነት እንዴት ስልችት እንዳለ። ኧረ እባክህ ተው እንጂ። እና ታዲያ ጌታ ባምጥተ ልበላል። ዛሬ ለምን አደይ ቤት አንሄድም? የምር ነው እንደዛ ይሻላል? አዎ ምን ችግር አለ? ለነገሩ ልክ እኮ ነው። በዛው ቡሌያችንን እንጠበጥባለን። እኔ እዛ ቤት የምሄደው ምግብ ለመብላት ብቻ አይደለም። እና ምን ለመሆን ነው? ቆይ አንተ የአደይን ምግብ መቅመስ አትፈልግም? እሱማ ተገኝቶ ነው። ታዲያ ምን ትጠብቃለህ? እንሂዳ እንዴ? እሺ በቃ ፊቴ ምን አልታጠበ? ከመቼ ጀምሮ ነው ደግሞ አንተ ፊትህን የምትታጠበው? ወይ ማንን ለማሳጣት ነው? እኔ እንደዚህ አደይ ዝርክርክ ብዬ እንድታኝ አልፈልግም። ተው እንጂ። ታዲያ ለምን እንደዚህ አናደርግም? የሆነ ሰርጀሪ ነገር ተሰርተሻል አይደለ? ሞሮኮ ገብተሽ ሱፎሽን ገጭ አድርገሽ ምናምን የሆነ ሂል ጫማሽን አርቀሽ ለምን አትሄጂም? እንደሱ ይሻላል። ደፋር ና እባክህ ጨባ ራሱ ሲበዛባ ነው። አንዴ እሺ ብራኒ፣ በቃ ማየንም ተንከባከቢልኝ እሺ? አደራ። ደውልልሻለሁ። አደይ ዳይመንድ እንዴት ነሽ? እንዴት ናችሁ? ሰላም ነው። ምን ለእናንተ ወንድሞቼ እኔ በጣም ደህና ነኝ። እኛ ደግሞ ምን አደረግንሽ? ግን ያው ሁሉ ችግር አሳልፈሽ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ ኪንጎ። አረ ችግር የለውም። እንዴ ላንቺ ወዲ ምን ትሰጥሽ? አረ ኪንጎ አረጋጋው። ምን እሺ ነው ተጎዘቆጥኩ በጣም። አሁን እኮ ዳንቺ እየመጣ እትዬን አስፈቅጄ እኮ አሁን ገና መውጣት ነው። አረ እንዴ ማንዴ ፍቅርና? አዎ መጣዋል። እና አሁን ወዴት እየሽ? ለኔ ላገኛት ቤቷ እየሄድኩኝ። እኔ ልሸኝሽ አንዴ። አይ አያስፈልግም። አመሰግናለሁ። አደይ ምን አለበብሽ እንዴ? አደይ ይሁን የሚያወራሽ ነገር ትንሽ ደቂቃ ስጭና እዚህ ቆም ነው ደሻል ይሻል። በቃ ትፍያ ደውላለሁ። ኪንጎ በንግግሬና በማደርጋቸው ነገሮች ከሰበርኩ በጣም ይቅርታ። አረ ችግር የለውም አደይ። አንቺ ደግሞ ምንም ብታወሪ ያምብሻል። ደግሞ ፍቅሬን ለምን እንዳልተቀበልሽው ገብቶኛል። አሁን ተረዳኸኝ አይደል? የሁሉ ችግር እያለብኝ እንዴት ብዬ ፍቅር ጀምራለሁ? እናቴ ብርሃን፣ ብቻ ብዙ ማስተካከላቸው ነገሮች አሉብኝ። እኔ ተረድቼሻለሁ አደይ። ካም በኋላ በቃ እንዳንቺ ፍላጎት ካም በኋላ አላስቸግርሽ። ስለተረዳኸኝ አመሰግናለሁ። አደይ ዛሬ ምስጋና እያበዛሽ ነው። ለበጎ ያድርግልሽ። በቃ እንሂድ። ቆይ እስካሁን አደይ ደርሱ? ለባርኪ እናትም እኮ ልክ ሲደርሱ ደውልኝ ብዬ ነገራቸዋለሁ። ግን ምንም አዲስ ነገር የለም። እንዴ አደይ ሀሳቧን ቀይራ ቀርታ ይሆን እንዴ? ለልዬ አደይ ምንም አትሆንም፣ እባክሽ አትጨነቂ። ቆይ እዚች አደይ ስም መቼ ነው የሚያበቃው? ሁሉም አደይ አደይ። ይህ ስም እንዴት እንዳስጠላኝ። መቼም የሷ ነገር አይረሳም። ደግሞ መስማት ካልፈልክ ጆሮሽን መያዝ ትችያለሽ። ግቡ። አደይ ማሚዬ፣ አደይ እንዴት ነሽ? ደህና ነኝ። እንዴት ነሽ? ቁጭ በይ። አደይ እንኳን በሰላም መጣሽ። አመሰግናለሁ። ኢላ እንዴት ናችሁ? ደህና ነኝ አደይ። ግን ያንቺ ነገር ውስጤን በጣም እየረበሸኝ ነበር። ምንድነው የሚረብሽኝ? አስጨነቅኳችሁ አይደል? እዛ ያልሽው በእኔ ምክንያት ነው አደይ። በጣም ይቅርታ አድርጊልኝ። ትልቅ ጥፋት ነው ያጠፋሁት።
እኔ ስናደድ የምናገረውም ሆነ የማደርገውን ነገር አላውቅም። አንቺ ደግሞ ከፍቶሽ ቦቴ ስትመጪ እንደዛ አንቺን ማንቋሸሽ አልነበረብኝም። አደይ እባክሽ ይቅርታ አድርጊልኝ። ኧረ አትጨነቂ የለ እኔ ባንተ መች ሆነና ነው የሄድኩት። ሁሉም ነገር ሲደራረብብኝ ተስፋ ቆርጬ ነው እንጂ አንተ ምንም አላጠፋም። ካሁን በኋላ የሚያስፈልግሽ ነገር ሲኖር እንደፈለግሽ ልትጠይቂኝ ትችያለሽ። አደይ እባክሽ እኔ እንደ ወንድምሽ አስቢኝ። በቃ ምንም ነገር አትፍሪኝ፣ እንደፈለግሽ ጠይቂ። ደግሞ ከዚህም በኋላ ህይወትሽ ወደፊት እንጂ ወደ ኋላ እንዲሄድ አልፈልግም። አመሰግናለሁ የለ። ስለዚህ አሁን ይቅርታ ተደርጎልኛል ማለት ነው? አዎ መጀመሪያ ምንም አላጠፋም፣ በራሴ ጥፋት ነው የተናገርከኝ። ለዚህ ጥፋቴ ደግሞ እቀጣለሁ። ውጪ እንውጣና ልጋብዛችሁ። ባይሆን እሱ ጥሩ ሀሳብ ነው። አንቺን ያለሽ ሰው የለም፣ ለአደይ ነው። ደግሞ እስካሁን ድምጽሽን ጥፍት አድርገሽ ልጋብዛችሁ ሲባል ድምጽ የምታወጭ። አመሰግናለሁ ይላ። ግን እትዬ ቤት ስላሉ መቆየት አልችልም። አሁንም ለሌላ አገኛት ብዬ ነው እንጂ ወጣሁት፣ መውጣት አልነበረብኝም። እሺ በቃ ወደ ሌላ ቀን እናሻግረዋለን። ብትደውይልኝ እኮ እኔ ራሴ እዛ ድረስ መጣ ነበር። እንደዚህ መልፋት አይጠበቅብሽም። ለልዬ ማታ ምሽትን ስለገባን በዛ በማታ እንድትመጪ አልፈለኩም ነበር። አደይ አንቺ ጥሩ አደረግሽ። ለሊ እኮ እብድ ናት። በዛ ማታ ካልሄድኩ ነበር የምትለው። ኪንጎና ዳይመንድ እንደሆኑ ገጠር ገብቷል። ማን ማጅራት እንዳይመታ ፈርተ ነው። አረ እነሱ ጸባያቸውን አሳምረዋል። አብራችን አይደል የመጣችሁት? አይ አይደለም፣ እነሱ ከኋላችን ነው የመጡት። ዛሬ እዚህ የደረስኩት በእነሱ እርዳታ ነው። እነሱ ባይኖር እኮ ይሄን ህይወት የተመሰቃቅሎ ነበር። እንዴት አባትሽን አገኘሽው እንዴ? ለልዬ ብዙ ነገር ተፈጥሯል። ኡፍ የእናንተን ታሪክ እዚህ ቁጭ ብዬ ከምሰማው ወክ ባረግ ይሻላል። ስላገኘሽ ደስ ብሎኛል አደይ፣ በጣም ነበር የናፈቅሽ። ባርኮቴ ወይ እናቴ፣ እህት እንዴት እንደተቀየረች እያያሃት ነው? አዎ እንዴት እንደዚህ ትሆን ቻለች? ቆይ ምን አስነክተሻት ነው? እኔማ ምን አስነካታለሁ ብለህ ነው? ከአደይ ጋር አስታረኳቸው። አሁን ይበልጥ መተሳሰብ ጀመሩ፣ ልክ እንደ እህትማማቾች። እኔም ልብ ያረፈ። በመሀላቸው ምንም ነገር እንዳይፈጠር አደራህን። እሺ ባርኮቴ? እሺ ማይ፣ እኔ እኮ እዚህ በማልኖርበት ጊዜ ነው ነገሮች ተቀይረው ተጠብቁኝ። ያው ፍቅር በጣም አስቸጋሪ ልጅ ነች። ልክ ነህ። አስቸጋሪ ናት ብሎ መተው ደግሞ ጥሩ አይደለም። አንተ ያው ታላቅ ወንድሙ አይደለ? መከራት ባርኮቴ። ያው ፍቅር እኮ ነው መስዋዕት ከቆመች ቆይታለች። ታይ ብዬ አልሰማ ስትለኝ ነው የተውኳት እንጂ መውለቱን ላስማማሳል ሞክር ቀርቼ መስሎሽ? ጥሩ። አሁን የመጣው ሁለቱ መሀል እንደዚህ አይነት ነገር እንዳይፈጠር ልነግርህ ነው። አደራውን ላንተ ልሰጥህ ነው ልጄ። እሺ እናቴ። እና ፒስ ፈጠራችሁ? ኧረ አሁንማ ተስማማን። ደግሞ ቴንኪው ላረግሽ ነገር ይመችሽ ብራዘር፣ ችግር የለም። አዴ እንዴት ናችሁ? ዴቫ ሰላም። አማን ነው። አንተማ ጀግና ነህ። አዴን ወደ ቤት አስገባታ። ምንድነው የምታካብደው? ለሷ ምን የተለየ ነገር አደረገ? ቀልደኛ። አብሯት የታሰረው እኮ እሱ ነው፣ አንተ አይደለም። አሁን ሁሉም አልፏል። ሁላችንም ለአደይ መገኘት አስተዋጽኦ አድርገናል። ፈጣሪ ይመስገን፣ እሱ አላሳፈረን። ይልክ አሁን በኋላ ተማራ አንድ ነገር እንዳታረግ መጠንቀቅ ነው። አዎ ተሳስታችሁ አደይ እንዳታስቀይሟት። አደይን የማስቀይምበት አቅም የለኝም ኪንጎ፣ አላደርገውም። ግን አንተም ቢሆን ተጠንቀቅሽ። አደይ ልትረዳት ይገባል። ከዛ ሁሉ ችግሮቿ ውስጥ መሀል ደግሞ እኛም ተጨማሪ መሆን የለብን። አደይን ወዳታለሁ፣ ከሷ መራቅ ደግሞ አልችልም። ነገር ግን እሷ ደስተኛ እንድትሆን ነው የምፈልገው። ኪንጎ ያንተ ነገር ምንም ተስፋ የለው። አደይ መቼም ያንተ አትሆንም። ይኸውልህ ይህን ነገር ደጋግመህ ራስህን አሳምነው እሺ? የኔን የሷን ነገር አንተ አትወስንም። ኧረ ምን እሺ ነው እናንተ እንዴ? አረጋጉት። ምን እየሆናችሁ ነው? አሰማም እንዴ ከአደይ እንድርቅ ምን እንደሚል? እኔ አንድ እውነት ልንገራችሁ፣ አደይ ያንተም አትሆን። ቁርጣችሁ ነው እኮ። ይኸውላችሁ ስሙኝ በደንብ። እዛ ድረስ ሄዳችሁ አንዳንድ ነገሮችን ቀላል ስላደረጋችሁልኝ በጣም አመሰግናለሁ። ግን እናንተን ከዚህ በኋላ አደይ አጠገብ ላያችሁ አልፈልግም። ያንተ ደግሞ ባስ እንዴ? አደይ እኮ እህቴ ነች። አጠገቧ እንዳላይ ምናምን ትላለህ እንዴ? ማን ነው? ቆይ አንተ ምን ስለሆንክ ነው አትድረስ የምትለኝ? እዚህ ምን እያደረግክ ነው? ዳይመንድና ኪንጎን እያመሰገንኳቸው እኮ። አንቺ አሪፍ ጠበቃ አይደል እንዴ ያለሽ? የምን ጠበቃ? ና በእናትህ እንሂድ በቃ። አደይ በድጋሚ ስላየሽ ደስ ብሎኛል። ቻው።
መቼ ነው የሚመለሱት ግን የባርኪ እናት? እስኪ መጀመሪያ እናቴን ይሻላት እስከዛው የተመላለስኩ አያቸዋለሁ። እሷን ጥሎ እዚህ መቆየት ግን በጣም ከባድ ነው። ይሻላቸዋል በቃ ተስፋ አደርጋለሁ ልጄ። ትንሽ አትቆይም ግን እማዬ? አይ ልሂድ። እስካሁንም ከቆየሁት አደይን ሳልሰናበታት ከመሄድ ብዬ ነው። እሺ በቃ እማዬ ቻው። እሺ አደይን አድራ ልጆቼ። ምንም አታስቢ፣ አደይን እንከባከባታለሁ። ጎሽ ልጅ። ቻው ማሚዬ። ቻው። እሺ አንቺ ደግሞ እናትሽ ስትኖር ብቻ እንደዚህ ጥሩ ሰው የምትሆኚው? ሁሌም እናትሽ እዚህ በኖረች። እባክህ ዝም ብለሽ አትቀባጥሪ። አዎ ዛሬ የሚገባ መኪና ስላለ በሱ ልሄድ ነው። እታለ ስለመጣሽ በጣም ደስ ብሎኛል። እሺ በቃ ልጆቼ ደህና ሁኑ። አደይ የፍቅር ነገር አደራ። ምንም አያስቡት። ቤቴንም ልጆቼንም አደራ መሰጣላችሁ ነው። ችግር ልሸኝሻታለሁ። ችግር የለም።